በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁና የሚያከብራችሁ የልዑል እግዚአብሔር ቤተሰቦች በኃያሉ በእግዚአብሔር ስም በእናታችን በድንግል ማርያም ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? አምላካችን እግዚአብሔር ይህን ሰዓት ባርኮ ቅዱሶ በሰላም ተገናኝተን እንድናመሰግነውና ቃሉን እንድንሰማ ለፈቀደልን አምላክ ለእርሱ ክብርና ምስጋና ይድረሰው፣ አሜን። በዛሬው ዕለት እንግዲህ የምንማማርበት የትምህርታችን ርዕስ አድርገን የምንመለከተው እግዚአብሔርን አልፈታተነውም። ይህንን መነሻ አድርገን ነው የምንማማረው። እንግዲህ አምላካችን እግዚአብሔር እንደ ቸርነቱ ብዛት በመካከላችን ተገኝቶ ለሁላችንም ተናጋሪ አንደበትን መስሚያ ጆሮን እንዳድለን ቅዱስ ፈቃዱ ይሆንልን። እግዚአብሔርን አልፈታተነውም። ይህንን ኃይለ ቃል በትንቢተ ኢሳይያስ ምዕራፍ 7 ቁጥር 12 ላይ ስንመለከት ነው የምናገኘው። እግዚአብሔርን የማይፈታተን ፍጡር የተባረከ ፍጡር ነው። መቼም ቢሆን ሰው ሲባረክ ፈጣሪውን ሳያየው ያምነዋል። ሳይደረግለት ይደረግልኛል ብሎ ተስፋ ያደርገዋል። እግዚአብሔር ደግሞ የረገመው ሰው እያደረገለት እንኳ ፈጣሪውን አያስብም። ሁልጊዜም እግዚአብሔር እየረዳው መሆኑን አያስተውልም። እግዚአብሔር እየመገበው፣ ፀሐይን እያወጣለት፣ ዝናብን እያዘነበለት፣ ምድር አብቅላ ፍሬዋን እንዲሰጠው እያደረገለት አምላኩን ፈጣሪውን ከመፈታተን አያልፍም። አምላካችን እግዚአብሔር በእውነት እሱን ከመፈታተን ይጠብቀን ይሰውረን። እንጊዜም ቢሆን ፈጣሪውን የሚፈታተን ለፈጣሪው ፈተና እንቅፋት መሰናክል የሚሆን እግዚአብሔር የረገመው የተጣላው ዲያብሎስ የተቆራኘው የዲያብሎስ የግብር ልጅ ነው። የእግዚአብሔር ልጆች የዲያብሎስ የግብር ልጅ ሁነን ከመገኘት አምላካችን እግዚአብሔር ይጠብቀን። እኛ የዲያብሎስ የግብር ልጆች ሁነን መገኘታችንን የምናውቀው የዲያብሎስ መሳሪያ ሁነን እግዚአብሔርን ስንፈታተን የተገኘንለት ያን ጊዜ እኛ የማን ልጆች እንደሆን እናውቀዋለን። በሕይወታችን ሙሉ እግዚአብሔርን ፈርተነው አክብረነው ሕጉን ጠብቀን ለሕጉ ተገዢዎች ሁነን ባለ ተስፋ ሁነን እግዚአብሔር በሰጠን ሁሉ እግዚአብሔርን እያመሰገን በእግዚአብሔር ደስተኛ ሁነን መኖር የምንችል ስንሆን ያን ጊዜ እኛ የእግዚአብሔር ቤተሰቦች የእግዚአብሔር ልጆች መሆናችንን የምናውቀው ያን ጊዜ ነው። ከዚያ ውጭ ግን ይህንን ዓለም ወደን ለዚህ ዓለም ተገዝተን ከእግዚአብሔር ይልቅ ለሰው አድልዎ እያደረግን የሰዎችን ፈቃድ እየፈጸምን በሰውነታችን የማይገባ ስራ እየሰራን በልቦናችን ክፉ ነገር እያመላለስን ባልንጀራችን ወንድማችን እየጠላን የራሳችን እድገት ብቻ እየፈለግን በሰው ልጆች የሚደርሰው መከራ እኛን ደስ እያሰኘን በሰው ላይ እየሳቅን እየተሳለቅን ከሆነ ያለነው የእግዚአብሔር ልጆች አለመሆናችንን የዲያብሎስ የግብር ልጆች መሆናችንን በዚህ ነው የምናውቀው። ይሄ ደግሞ እግዚአብሔርን መፈታተን ማለት ይሄ ነው። እንግዲህ እኔስ እግዚአብሔርን አልፈታተነውም አለ። እያችሁ ደግ ሰው አምላኩን ያውቃል፣ ለአምላኩ ፈተና አይሆንም። ይህንን ማሰብና ማወቅ አለብን።
ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት፣ ቅዱሳን አባቶቻችን እግዚአብሔርን አልተፈታተኑትም። ሳያዩ ታመኑት። ሳይሰጣቸው፣ ሳያለብሳቸው፣ ሳያጎርሳቸው ተስፋ አደረጉት። ይኸውላችሁ ብዙ ተራቁተው፣ ብዙ ተርበው፣ ብዙ ተጥብተው እንኳ አላማረሩትም። ብዙ ጤናቸውን አጥተው እንኳን አላማረሩትም። እግዚአብሔር የለም ብለው አልተናገሩም። እግዚአብሔር ግን ሁሉን አብዝቶ የሰጠው እግዚአብሔር የለም እስከ ማለት ድረስ ደርሶ ፈጣሪውን የተፈታተነው ብዙ ነው። እኔስ እግዚአብሔርን አልፈታተነውም አለ በትንቢተ ኢሳይያስ ምዕራፍ 7 ቁጥር 12 ላይ። ይህንን ኃይለ ቃል ማን ነው የተናገረው ብላችሁ ብታስቡ ይህን ኃይለ ቃል የተናገረው አካዝ የተባለ ሰው ነው። ከቁጥር 10 ላይ ጀምረን ስንመለከተው ቃሉ እንዲህ ይላል። እግዚአብሔርም እንዲህ አለው ይላል አካዝን። እንግዲህ እግዚአብሔር እንዲህ አለው ሲል እግዚአብሔር ለአካዝ ተገናኝቶ ሳይሆን የላከለት ኢሳይያስን ነው። እግዚአብሔር በነቢዩ በኢሳይያስ አድሮ አካዝን እንዲህ አለው፣ ከጥልቁ ወይም ከከፍታው ቦታ ቢሆን ከአምላክህ ከእግዚአብሔር ምልክትን አትለምንምን? ምልክትን ለምን አለው እግዚአብሔር። በኢሳይያስ አድሮ ከአምላክህ ከእግዚአብሔር ምልክትን ለምን አለው። አካዝም አለ ምን አለ? አልለምንም። እግዚአብሔርን አልፈታተነውም። እያችሁት? ይሄ ሰው ይህ አካዝ የተባለው ሰው ሙሉ ታሪኩን ሁለተኛ ነገሥት ምዕራፍ 16 ከቁጥር 5 ጀምረን እና ሁለተኛ ዜና መዋዕል ምዕራፍ 28ን ስንመለከት የዚህን ሰው ታሪክ እናገኛለን። አባቱ ኢዮአታም ይባላል። በአባቱ ፈንታ የነገሰ ሰው ነው። ከእርሱ በኋላ ደግሞ የነገሰው የእሱ ልጅ የዚህ የአካዝ ልጅ ሕዝቅያስ ይባላል። ያ ደጉ ንጉሥ እንደ አባቱ እንደ ዳዊት እግዚአብሔር ፊት ቅን ሆኖ የተገኘ ሕዝቅያስ ነው። የሕዝቅያስ አባት ነው ይሄ አካዝ ማለት። ታዲያ ይሄ አካዝ ንጉሥ በሆነበት ዘመን እግዚአብሔርን ደስ አላሰኘም። በአባቱ በዳዊት በአያቱ በዳዊት መንገድ አልሄደም። ከአባቱ መንገድ ወጣ ያለ እግዚአብሔርን ያሳዘነ ጣዖት አምላኪ ነበረ። ግን ከዚህ ሰው አብራክ የሚወለደው ሕዝቅያስ ስለነበረ ከሱ አብራክ ስለሚወለደው ስለ ሕዝቅያስ እግዚአብሔር ብዙ ጠብቆታል እንጂ በግብሩ መጀመሪያ ላይ እግዚአብሔርን የተፈታተነ ያሳዘነ ሰው ነበረ። እንግዲህ አያችሁ፣ አለማወቅ ነው። ሰው ሳያውቅ ሲቀር ነው አምላኩን የሚፈታተነው። የእግዚአብሔር ምስጢር የተረዳው፣ የእግዚአብሔር መንገዱ የገባው፣ የእግዚአብሔርን ሐሳብ የተረዳ እግዚአብሔርን አይፈታተንም። ይኸውላችሁ ትምህርት ምንጊዜም እንድንማር አስፈላጊነቱ ሳናውቅ ስንቀር እግዚአብሔርን በብዙ መንገድ እንፈታተነዋለን። ስናውቅና ስንማር ግን እውነቱ ነገር ሲረዳን እግዚአብሔርን መፈታተን አንፈልግም። አምላክ እንደሆነ ለአምላክነቱ ቀናተኛ እንሆናለን። ለአምላክነቱ ተገዥ እንሆናለን። መንሳትና መስጠት የእሱ ሥራ ነውና ቢነሳም ቢሰጥም ስልጣኑ ነውና ለምን ሰጠህ ብሎ የሚከሰው የለ፣ ለምን ነሳህ ብሎ የሚወቅሰው የለ። ለሁሉም ባለቤት እሱ ነው እና ያን ጊዜ ስንማር ስናውቅ እግዚአብሔርነቱን አውቀን እንደ እግዚአብሔርነቱ ለመኖር ፈቃደኛ እንሆናለን። ትምህርት የሚያስፈልገው ይሄ ነው። አሁን ዓለም እያስተማረችው ያለው ትምህርት ይሄንን አይደለም። የሰው ልጅ የሚጠፋበትን መጥፎ መንገድ አሕዛብ የሄዱበትን
ዲያብሎስ የሚሰራውን ስራ የዲያብሎስን ስራ ነው ዓለም ዛሬ የምታሳየን የምታስተምረን። እኛም ደግሞ በአውቀንም ይሁን ሳናውቅም ብዙዎቻችን አሁን ዓለሙን አይተን እንደ ዓለሙ ነው እየተጓዝን ያለ ነው። አሁን እየተጓዝን ያለ ነው እንደ እግዚአብሔር ፈቃድ ሳይሆን ነቢያት በሄዱበት ጎዳና ሳይሆን ሐዋርያት በሄዱበት ጎዳና ሳይሆን ጻድቃን ሰማዕታት በሰሩ ስራ ላይ ጸንተን ሳይሆን ያለ ነው። ዲያብሎስ በክፎች ሰዎች ላይ አድሮ ሲሰራ የነበረውን ስራ እሱ በሄደበት ጎዳና በክፋት፣ በተንኮል፣ በቂም፣ በበቀል፣ በጥላቻ፣ በስስት፣ በአመንዝራነት፣ በዝሙት፣ በትዕቢት፣ በሟርት በዚህ ሁሉ መንገድ ነው የተሰማራ ነው። አያችሁ፣ ሁላችን በአንድ መንገድ ነው እየሄድን ያለ ነው። በየትኛው መንገድ ብንል በግራው በኩል ባለው በጠመመው ጎጣጎጥ በበዛበት ጎጣጎጥ በበዛበት አቀበቱ ቁልቁለቱ አድካሚ በሆነው መንገድ ነው እየተጓዝን ያለ ነው። የእግዚአብሔር እንግዳ መንገድ አቀበት ቁልቁለት የለባት፣ እሾህ እንቅፋት የለባት፣ ቀጥ ያለች መንገድ ነች ወገኖች። እና የእግዚአብሔር መንገድ ድካም የለባትም። ሂደውባታል የእኛ አባቶች እግዚአብሔርን ፊት ለፊት ተያይተውበታል በዚያች መንገድ ሂደው እና እግዚአብሔርን መፈታተን የምንጀምረው እውነቱን ለማወቅ ፈቃደኛ ሳንሆን የቀረንለት ያን ጊዜ እግዚአብሔርን ከመፈታተን ወደኋላ አንልም እና አሁን አካዝ የተባለ ሰው ሂዶ እውነቱን ሲረዳው እውነቱን ሲያውቀው አቅሙን አውቆ ተመለሰ። አያችሁ፣ መጀመሪያ ነገሩ ሳይገባው አምላኩን እግዚአብሔርን በብዙ መንገድ ተፈታትኖታል፣ አሳዝኖታል። እግዚአብሔር ግን ቢያሳዝነውም ከሱ አብራክ የሚወለደውን ሕዝቅያስን ያውቅ ነበርና ገና ከሱ አብራክ ለሚወለደው ስለ ልጁ ስለ ሕዝቅያስ ብሎ ጠብቆታል። ይገርማችኋል። ሁለተኛ ነገሥት ምዕራፍ 16 ቁጥር 10 ቁጥር 5 ጀምሮ ያለውን ኃይለ ቃል ስትመለከቱት እንዲህ ይላል። የአሦር ንጉሥና የሶርያ ንጉሥና የኢየሩሳሌሙ ንጉሥ እነዚህ ተነሱበት ሊያጠፉት። እሱ የእስራኤል ንጉሥ ነው። አያችሁ፣ የሶርያ ንጉሥና የሶርያ ንጉሥ ነአሶንና የኢየሩሳሌም ንጉሥ ፋቁሔ ተነሱበት። በማን ላይ? በአካዝ ላይ ተነሱበት። ተመካክረው ግን ሊያጠፉት አልቻሉም። እንግዲያ በዛ ጊዜ እግዚአብሔርን የበደለ ሰው ነው። እግዚአብሔርን አያውቅም። ግን እግዚአብሔር ከአብራኩ የሚወለደውን ዘር ደጉን ዘር ያውቃልና ከሱ አብራክ ስለሚወለደው ስለ ሕዝቅያስ ጠበቀው። ከዚህ በኋላ ግን በብዙ ነገር ተፈትኖ በራሱ መንገድ መሄዱ በራሱ ሐሳብ መኖሩ እንደማያዋጣው እግዚአብሔር በሌለበት መኖር እንደማይቻል ሲረዳው አምላኩን ለማወቅ ተገደደ። አያችሁ፣ ሰው መቼም ሲጨነቅ ነው፣ በጭንቅ ሲያዝ ነው እግዚአብሔርን ማወቅ የሚችለው። አያችሁ፣ ሰው እኮ እውነቱን ነገር መናገር የሚችለው አስረው ሲገርፉት ነው። ታስሮ ሲመረመር ነው ወንጀለኛ ወንጀለኛነቱን ሊያጋልጥ የሚችለው። ግብረ አበሮችን ሊያወጣ የሚችለው አስረው ሲገርፉት ነው። እግዚአብሔርም ሰዎችን እንዳያስጨንቆ ሲይዛቸው እርሱነቱን እንዳውቁት ያደርጋል። የእግዚአብሔር ልጆች እግዚአብሔር ልናውቅ ብንፈልግ እኛ እናውቀዋለን። ግን በመከራ ተይዘን በመከራ ሳያስጨንቀን ብናውቀው ለእኛ ጌትነት ነበር፣ ክብር ነበረ። ይኸውላችሁ እግዚአብሔር በቁጣ ሳይመረምረን፣ እግዚአብሔር በቁጣው ሳይፈርድብን፣ ጤናችን ሳይነሳን፣ አካላችን ሳያጎልብን፣ ንብረታችን ሳያጠፋብን፣
ስደቱን፣ ረሃቡን፣ ጦርነቱን ሳያመጣብን እግዚአብሔርን ብንፈራው ኑሮ ጌቶች ነበርን። ጌቶች ይውላችሁ ተዋርዶ ከመክበር ይልቅ ሳይዋረዱ በክብር መኖር ታላቅነት ነው። እያችሁት ሰዎች እግዚአብሔርን ተመልሰው ቢያውቁትም መጀመሪያ ተዋርደው ተቃለው ነው፣ ቀለው ነው፣ ተመዝነው ቀለው ተገኝተው ነው የሚያውቁት። ግን ከመጀመሪያ ጀምሮ ሳይቀሉ ሳይመዘኑ ተመዝነው ቀለው ሳይገኙ ከመጀመሪያው ግን አምላክ እንዳለ ለአምላክነቱ ተገዥ ሆኖ መኖር ታላቅነት ነው። ይሄ ነበር የእኛ ዕጣ ፈንታ፣ እድላችን ይሄ ነበረ። የነቢያት ልጆች ነና፣ የአብርሃም ልጆች ነና፣ የሐዋርያት ልጆች ነና። ስለዚህ እንደ አባቶቻችን ሳንፈተን ሳንመዘን ቀለን ሳንገኝ ብናውቀውና ብንመለስ ወደ ራሳችን ብንመለስ ለእኛ ክብር ነበረ የእግዚአብሔር ልጆች። እና አሁን ምንድን ነው እነዚህ የአሦር ንጉሥ እና የኢየሩሳሌሙ ንጉሥ ነአሶንና ፋቁሔ ሊያጠፉት እንደተነሱ ያንን እንግዲህ እንደነገርኳችሁ ሁለተኛ ነገሥት ምዕራፍ 16 ቁጥር 5ንና ሁለተኛ ዜና መዋዕል ምዕራፍ 28ን ያለውን ማንበብ ትችላላችሁ። እኔ ግን እዚህ ላይ በትንቢተ ኢሳይያስ ምዕራፍ 7 ከቁጥር 8 ጀምሮ ያለውን ትንሽ ልንገራችሁ። የሶርያ ራስ ከቁጥር 10 ያለው ቁጥር 9 የሰማርያ እግዚአብሔርም ደግሞ አካዝን እንዲህ ብሎ ተናገረው፣ ከጥልቁ ወይም ከከፍታው ቢሆን ለምን ከአምላክህ ከእግዚአብሔር ምልክት እንዲሰጥህ ምልክትን ለምን ነበር የተባለው። እንግዲህ ይህ ምልክት ምንድን ነው? እነዚያ ሲያስጨንቁ የነበሩት የሶርያና የኢየሩሳሌሙ ንጉሥ ሲያስጨንቁ የነበሩት ይጠፉልሃል እያለ ነበረ የተናገረው። ይሄን ወደፊት እናገኘዋለን። አካዝም እንግዲህ ይሄን እንድታውቅ ምልክት ለምን ሲባል አምላኬን እግዚአብሔርን አልፈታተነውም። አዎ ማለት እሱ ያደርግልኛል ነው። ለምኘው ሳይሆን ምልክት ጠይቄ ሳይሆን ሳልጠይቅ ከእኔ የሚጠበቀው እግዚአብሔርን አውቆ ለአምላክነቱ ተገዥ መሆን ብቻ ነው ከእኔ የሚጠበቀው። ስለዚህ ምልክት አልፈልግም አለና ምን አለ? እናንተ የዳዊት ቤት ወገኖች ስሙ አለ። ወገኖቹ በእውነት ሰውን ማድከማችሁ አነሰና ደግሞስ አምላኬን ለማድከም ታስባላችሁን አለ። ሰውን ማለት እንግዲህ ኢሳይያስን ነው። ኢሳይያስ የእግዚአብሔር መልእክተኛ ነው። እግዚአብሔር ስራውን የሚሰራበት ነው። አያችሁ፣ እግዚአብሔር ስራ የሚሰራባቸውን ከቀድሞ ዘመን ጀምሮ ነቢያትን፣ ሐዋርያትን፣ ካህናትን፣ ሊቃውንትን፣ ጻድቃን፣ ሰማዕታትን እግዚአብሔር ስራውን እንዳይሰራ ስራውን ለማስተጓጉል እነዚህን ለማጥፋት የተነሱትን ሰዎች አስቧቸው። አሁንም አሉ እኮ አያችሁ። እግዚአብሔር ስራ የሚሰራባቸውን ሰዎች ለማጥፋትና የእግዚአብሔር ስሙ እንዳይጠራ አምላክነቱ እንዳይታወቅ ለማድረግ የሚጥሩ ብዙዎች አሉ፣ የዲያብሎስ ግብረ አበሮች። ይህ ከንቱነት ነው። እግዚአብሔር መቼ ይቸነፍና? ከነስሙ ጸባኦት እኮ ነው። እግዚአብሔር ጸባኦት ማለት ምን ማለት ይመስላችኋል? አሸናፊ ነው፣ የማይቸነፍ እግዚአብሔር። እንኳን እግዚአብሔርን በእኛ ዘንድ ያለችው ነፍስ በራሱ ማጥፋት አይቻልም። አዎ ማደሪያዋን ስጋዋን ማፍረስ ይቻላል። ነፍስን ግን የእግዚአብሔር የፈጠራትን የእግዚአብሔርን የእጅ ስራ ነፍስን እንኳን ማጥፋት መግደል አይቻላቸውም። ነፍስ ነችና፣ ስጋዋን ግን ሊያፈርሱ ይችላሉ። ስለዚህ ፍጡር የሆነችውን ነፍስን መግደል ማጥፋት የማይቻላቸው ከሆነ ታዲያ ነፍስን የፈጠረ እግዚአብሔርንማ በየት ያገኙታል? ግን እግዚአብሔር ስራ የሚሰራበትን ለማጥፋት ስሙ እንዳይነሳ ስሙ እንዳይጠራ አምላክነቱ እንዳይነገር ለማድረግ የሚጥሩትን ሰዎች እንግዲህ የዲያብሎስን ልጆች አስቧቸው። ይኸውላችሁ ዲያብሎስ ምንጊዜም ቢሆን በእግዚአብሔር ፍጥረት ነው የሚጠቀመው እንጂ የራሱ ፍጥረት የለውም። አያችሁ፣ መሳሪያ የሌለው ሰው ከሰው ተውሶ
ወይም ሰርቆ ወይም ቀምቶ እንደሚገለገለው ሁሉ ዲያብሎስም የራሱ የሆነ መሳሪያ የራሱ የሆነ ፍጡር ሳይኖረው እግዚአብሔር በፈጠረው ፍጥረት እግዚአብሔር ባዘጋጀው መሳሪያ እግዚአብሔርን ሲቃወም ይኖራል። ይሄውም መሳሪያው ሰው ነው። አያችሁ። ስለዚህ የእግዚአብሔር ገንዘቦች ሁነን ሳለ ግን አገልግሎታችን ለማን እንደሆነ እንወቅ። አሁን የሰራን የፈጠረን እግዚአብሔር ሆኖ ሳለ አገልግሎታችን ጉልበታችን ግን ለባዕድ ለማን? ለዲያብሎስ። ይሄው ዛሬ እናት አባት ወልደው አሳድገው አስተምረው አይጦሩም። ይኸውላችሁ አንጀታቸውን አስረው ያስተማሩት ያሳደጉት እናት አባቶች ሸምግለዋል። ዓይን የለ፣ ጉልበት የለ፣ አቅም የለ። ልጆች ግን በሰው ሀገር ተሰደው ጉልበታቸውን ለእናትና ለአባት ማበርከት ሲገባቸው ለሰው ለባዕድ ሆኗል ጉልበታቸው። ገንዘብ ለገንዘብ ሲባል ይኸውላችሁ ዲያብሎስ እንደዚህ ነው። እግዚአብሔርን የሚዋጋው ባልሰራው፣ ባልፈጠረው፣ ባልወለደው በእግዚአብሔር እጅ ስራ እየተገለገለ እግዚአብሔርን ለማዳከም ይሞክራል። ይሄም አላዋቂነቱ ነው። እግዚአብሔር መቼ ይደክምና መንግስቱ አይሻር፣ አይሸረሸር፣ አይሸረፍ። እሱ አስቀድሞ ዓለምን ሲፈጥር ለጠላቶች ያዘጋጃት ዓለም አለች። ያችሁም ገሃነመ እሳት ነች። ባያስብና ባይመለስ አስቀድሞ ለእሱ የተዘጋጀለትን ገሃነመ እሳትን ያወርሰዋል እንጂ እግዚአብሔርን አሸንፎ በእግዚአብሔር ወንበር ላይ መቀመጥ የሚቻለው ማንም የለም የእግዚአብሔር ልጆች። ስለዚህ ምን ለማለት ነው? እግዚአብሔርን እንዳንፈታተን ምን ያስፈልገናል ብንል አምላካችንን እግዚአብሔርን ላለመፈታተን በመጀመሪያ እምነት በእግዚአብሔር ላይ ሊኖረን ይችላል። ስናምነው አንፈታተነውም፣ ስናውቅም አንፈታተነውም። አያችሁ፣ እምነት ከሌለ እውቀቱ ከሌለ ካልተማርን ካልተሰበክን ግን ምንጊዜም የዲያብሎስ ልጆች ሁነን ፈታኞች መሆናችን የማይቀር ነው። ይሄ ግዴታ ነው እና ምን አለ ቁጥር 13 ላይ እናንተ የዳዊት ቤት ወገኖች ስሙ፣ በውኑ ሰውን ማድከማችሁ ቀላል ነውን? አምላኬን ደግሞ የምታደክሙ ስለዚህ ለምንድን ነው አለና፣ እንግዲህ እኔ አለ ምልክት ይሰጣችኋል ተብሏል። አያችሁ፣ ምልክት ይሰጣችኋል ተብሏል። እነሆ ይህችውም ድንግል በድንግልና ጸንሳ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች። አማኑኤል ብላ ትጠራዋለች ተብሏል። ከዚህ በላይ ምልክት የለም። አያችሁት? ምን አለ አካዝ? ከዚህ በላይ ምልክት የለም። ድንግል በድንግልና ያለ ዘር ብእሲ ያለ ወንድ ዘር ወልዳ ስሙንም አማኑኤል ትለዋለች ተብሏልና ከዚህ በላይ ምልክት የለም። እግዚአብሔርን ምልክት ጠብያ አለምንም አለ። ይኸውላችሁ እንግዲህ ዛሬ 28 ነው፣ አማኑኤል ነው። አማኑኤል ማለት ምን ማለት ነው? ይኸውላችሁ ኤል ማለት አምላክ ማለት ነው። እንግዲህ ኤል ማለት አምላክ ነው። እግዚአብሔር ያዕቆብን ስሙን ሲለውጥለት ከዛሬ ጀምሮ ስምህ ያዕቆብ ሳይሆን እስራኤል ተብሏል። እስራ ማለት የማይመጠን ይህን ያህላል ተብሎ የማይገመት ቁጥር ነው። እስራ የእልፍ እልፍ የእልፍ እልፍ የእልፍ እልፍ ነው። ስለዚህ እስራኤል ተብለሃል። ኤል ማለት እግዚአብሔር ነው። የእግዚአብሔር ቁጥር ማለት ነው። የእግዚአብሔርን ቁጥር እግዚአብሔር ብቻ ያውቀዋል እንጂ ሰው ቆጥሮ አይደርስበትም። አያችሁ እንግዲህ በሰማይ ያሉ ከዋክብትን ማንም አይቆጥራቸውም። በምድር ላይ ያለ አሸዋን ማንም አይቆጥረውም። እግዚአብሔር ግን ልኩን ያውቀዋል። በምድር ላይ የበቀሉ እጽዋትን እያንዳንዳቸውን ዛፎችን ብቻ ሳይሆን ከነቅጠላቸው ግንዳቸውን ብቻ ሳይሆን ከነቅርንጫፋቸው እግዚአብሔር ያውቃቸዋል ቁጥራቸውን። ምድር ያበቀለችው ዛፉ ሁሉ ሳሩ ሁሉ እግዚአብሔር ዘንድ ቁጥር አለው፣ እግዚአብሔር ያውቀዋል። በእኛ እንኳን በራሳችን ላይ ያለውን ፀጉራችንን ፍጡር ቆጥረህ ድረስበት ቢባል ማንም አይደርስበትም። እግዚአብሔር ግን እናንተማ የራሳችሁ ፀጉር ሳይቀር የተቆጠራችሁ እኮ ናችሁ። አያችሁ በማቴዎስ ወንጌል ምዕራፍ 6 ላይ ያለው ስንመለከት እናንተማ የራሳችሁ ፀጉር ሳይቀር የተቆጠራችሁ አይደላችሁምን? ስለምን ትጨነቃላችሁ?
እስቲ ወፎችን ተመልከቱ። እንደናንተ አያርሱ፣ በጎተራ አይከቱ፣ ግን ጦም አድረው ጦም የዋሉበት ጊዜ የለም። ይኸውላችሁ ይህንን የተናገረው ጌታችን አምላካችን ኢየሱስ ክርስቶስ ነው። ይገርማችኋል። እና ኤል ማለት አምላክ ሲሆን እስራ ማለት ደግሞ ቁጥር፣ የምን ቁጥር? የእግዚአብሔር ቁጥር ማለት ነው። እንግዲህ እስራ በግዙ 20 ነው። በእኛ በግዙ 20 ስንል እስራ ነው የምንለው። ከአንድ እስከ 10 ከ10 እስከ 20 ስንቆጥር 20 የምንለውን እስራ እንለዋለን። ይኸውላችሁ እስራኤል የእግዚአብሔር ቁጥር ደግሞ ያ የማይቆጠረው ፍጡር የማይገምተው ፍጡር እንኳን ሊቆጥረው ሊገምተው የማይችለው ቁጥር ቢኖር የሰማይ ከዋክብትና በምድር ላይ የበቀሉ ዛፎች፣ ሳሮች፣ አሸዋው ሁሉ ይሄ ሁሉ በእግዚአብሔር ዘንድ የተቆጠረ ነው እንጂ በፍጡር ዘንድ ከቶ አይቆጠርም። እና ምን ትለዋለች አለ? ስሙንም አማኑኤል ትለዋለች። አማኑኤል ማለት ምን ማለት ነው? እግዚአብሔር ከኛ ጋር ነው ማለት ነው። አያችሁ፣ አማኑኤል ማለት እግዚአብሔር ከእኛ ጋር ነው ማለት ነው። ታዲያ ከእግዚአብሔር ጋር ሁነን በእግዚአብሔር እጅ ላይ ሆነን በእግዚአብሔር ፊት ሆነን እግዚአብሔርን ማመን ለእግዚአብሔር መታመን እግዚአብሔርን ማመስገን ሲገባን በፊቱ ተቀምጠን እግዚአብሔር ስናማው ስንክደው ኃጢአት ስንሰራ ስንጨነቅ እግዚአብሔርን ምን እያደረግነው ነው? አያችሁት? እኛ ስንጨነቅ ተስፋ ስንቆርጥ ውስጣችን ባዶ ሲሆን ምን እያደረግን እንደው ታስባላችሁ? እግዚአብሔር እንደሌለ እያሰብነው ነው። እግዚአብሔር እንደማይረዳ እንደማይታደግ እንደማያስብ አድርገን እያየነው ነው። ስለዚህ እግዚአብሔርን ከዳተኛ ማድረግ ነው ማለት ነው። እንግዲህ የዚያ ልጆች እግዚአብሔርን ምንጊዜም ከዳተኛ አድርገው የሚመለከቱት ሰዎች እንግዲህ ታውቃቸዋላችሁ፣ ታያቸዋል። በስራቸውም በግብራቸውም የታወቁ ናቸው። እነሱም የዲያብሎስ መሳሪያዎች ናቸው። ለእግዚአብሔር ፍቅር የሌላቸው የእግዚአብሔር የሆነው ሁሉ ጠላት የሆነባቸው እነዚህ የዲያብሎስ መሳሪያዎች ናቸው። የእግዚአብሔር ጠላቱ ዲያብሎስ ብቻ ነው። ዲያብሎስ ምንጊዜም ቢሆን ንስሐ ስለማይገባ ተመልሶም ያችን የቀደመች መንግስቱን ርስቱን ስለማያገኛት የቅዱሳን መላእክት አለቃ እንደነበረ ያንን ልቅና መልሶ እንደማያገኘው ለዘላለም በገሃነመ እሳት የሚኖር ስለሆነ አሁንም ከእንግዲህ ከእግዚአብሔር ቤት ምን አለኝ? ከእግዚአብሔር ጋር ምን ዝምድና አለኝ? ወደ እኔ ወደ እሱ አልመለስ፣ እሱ አይፈልገኝ ሲል ለዘላለም ጥላት ሁኖት ይኖራል። ስለዚህ እግዚአብሔር እንኳ የማይቸነፍ ቢሆንም እግዚአብሔር እንደማይቸነፍ ያውቀዋል። ግን ፍጥረቶቹ ደካሞቹ ሰዎችን በሰዎች አድሬ በገዛ ልጆቹ አሳዝነዋለሁ። በፍጥረቶቹ ዓለም ካለፈ በኋላ ዲያብሎስ ያንን አሸንፎ ይዞት የሄደውን ሰው አንተ ጎስቋላ እኔ ያጣዋትን መንግሥተ ሰማያት ልትወርስ ነበርን እያለ ለዛ በዘላለም ሲጫወትበት ይኖራል ማለት ነው። እና የእግዚአብሔር ልጆች እንግዲህ አሁን እዚህ ላይ ይህን ያነሳሁላችሁ ዛሬ አማኑኤል ነው፣ 28 ነው። ትናንትና ነነዌን ጨርሰናል። ዛሬ ፋሲካ ነው፣ የነነዌ ፋሲካ። እንግዲህ እግዚአብሔር ከኛ ጋር ነው። አማኑኤል ማለት ኤል ማለት አምላክ ሲሆን እግዚአብሔር ማለት እንግዲህ እግዚአብሔር አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። ስለዚህ ስሙንም አማኑኤል ብላ ትጠራዋለች። ክፉን ለመጥላት መልካሙን ለመምረጥ ለመውደድ ሲያውቅ ቅቤና ማር ይበላል። ሕፃኑ ክፉን ለመጥላት መልካሙንም ለመምረጥ ሳያውቅ የፈራሃቸው የሁለቱ ነገሥታት ሀገር ባድማ ትሆናለች። ይሄ የተነገረው ለአካዝ ነው። እያችሁ እነዚያ አንተ የምትፈራቸው ያጠፉኛል ብለህ የምታስባቸው ሰዎች የአሦር ንጉሥ እና የእስራኤሉ ንጉሥ ያጠፉኛል ብለህ የምታስባቸው እነሱ ይሄ ሕፃን ተወልዶ ክፉውንም በጎውንም ለመምረጥ ሳያውቅ
አንተ የፈራሃቸው የሁለቱ ነገሥታት ሀገር ባድማ ትሆና ትጠፋለች። አያችሁ፣ ትጠፋለች። እግዚአብሔርም ኤፍሬም ከይሁዳ ከተለየበት ቀን ጀምሮ ያልመጣውን ዘመን በአንተና በሕዝብህ በአባትህም ቤት ላይ ያመጣዋል። እርሱም የአሦር ንጉሥ መምጣት ነው። አዎ እንግዲህ እዚህ ላይ ወደ ኦሪቱ ገብተን ስንመለከተው ታሪኩን እዛ እናገኛለን። ዋናው ነገር አሁን ምን ለማለት ነው ያሰብኩት፣ ይሄ ሰው ወደ እግዚአብሔር ስለተመለሰ እግዚአብሔርን አልፈታተነውም ማለት አያችሁ። ዋናው ነገር ዛሬ እኛ ለእግዚአብሔር ፈተና ነን፣ አምላካችን እንዳንፈታተን ለማለት ነው። ይኸውላችሁ በትናንትናው ዕለት ስለ ነነዌ ሲነገር የነበረው በማቴዎስ ወንጌል ምዕራፍ 12 ቁጥር 38 ላይ ጌታችን አምላካችን ኢየሱስ ክርስቶስ በዚህ ዓለም ላይ እየተመላለሰ ወንጌልን ሲያስተምር የተናገረው ቃል አለ። እንግዲህ እነዚያ ጸሐፍተ ፈሪሳውያን ጌታ ሆይ መምህር ሆይ ከአንተ ምልክት እንሻለን። አያችሁት? ከአንተ ምልክት እንሻለን። አስቡትማ ይሄ በትንቢተ ሕዝቅኤል ምዕራፍ 7 ላይ ያለውን ስትመለከቱት እኔስ እግዚአብሔርን አልፈታተነውም አድርግልኝ ብዬም አልጠይቀውም፣ ምልክት አልፈልግም አለ። ምልክቴ ድንግል በድንግልና ተወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ያለው ይበቃኛል አለ። አሁን እነዚህ ሰዎች ድንግል በድንግልና እንደምትወልድ ተጽፏል። ድንግል በድንግልና የወለደችውንም አይተውታል። በአካል ተአምራት እያደረገላቸው በመካከላቸው ሲመላለስ እውነቱን ሲነግራቸው ሙት እያነሳላቸው እውር እያበራላቸው ድውይ እየፈወሰላቸው በሁለትና በአምስት እንጀራ 500 ሰው አጥግቦ የተረፈውን እንግዲህ እዛ ወንጌል ላይ ገብቶ መመልከት ነው። ይህን እያደረገላቸው በባህር ላይ ሲመላለስ አጋንንት ከሰው እየወጡ ሲናገሩ የእግዚአብሔር ልጆች እኛ ካንተ ምን አለን? ያለ ጊዜያችን ልታጠፋን መጣህብን እያሉ አጋንንት እንኳ ሲመሰክሩ ይህን እያዩ አላመኑም። ጭራሽ ምን አሉ? ከአንተ ምልክት እንፈልጋለን። እስቲ ያስቡት እንግዲህ ያለ ዘራ ብእሲ መወለድ ማለት ከዚህ በላይ ምን ምልክት አለ? ምን ድንቅ ተአምር አለ? እስቲ ያስቡትማ። አያችሁ፣ እነዚያ ናቸው። አሁን እኛም ዛሬ ያለፈውን የሆነውን ሁሉ ከምንም አንቆጥረውም። አዲስ ምልክት የምንፈልግ ፈላጊዎች ነን። አያችሁ፣ አዲስ ምልክት እንፈልጋለን። እግዚአብሔርን ለማገልገል በቤቱ ለመኖር እሱን ለመፍራት የሆነ ድንቅ ተአምር ዛሬ እንዲያሳየን እንፈልጋለን። አያችሁ፣ ይህ እንግዲህ ምን ይመስላችኋል? ድንቁርና። አያችሁ፣ ውሃ ከጭንጫ ላይ ሲፈስ ሲኖራል እንጂ ያ ጭንጫ ወደ ውስጡ አያሰርገውም። ስለዚህ እኛ ምንድነን? የእግዚአብሔር ቃል ይፈሳል፣ ግን ወደ ውስጣችን ሊገባ አልቻለም። ጭንጫ ሆኗል ልቦናችን። ጭንጫ ይኸውላችሁ፣ ውስጡ መሬት የሆነ ነገር ከሆነ ውሃ ሲፈስበት ውሃውን የትም አያፈሰውም፣ ወደ ውስጡ ይስበዋል፣ ያሰርገዋል። እኛ አሁን የእግዚአብሔር ቃል ወደ ውስጣችን እንዳይገባ ውስጣችን እንዳያረሰርሰው ምን ሆነ? ጭንጫ፣ አለት፣ ድንጋይ ሆነናል። አያችሁት? አለት በመሰረቱ አለት ድንጋይ ጠቃሚ ነው። የማይናወጥ መሰረት ነበረ። ቅዱስ ጴጥሮስ ራሱ አንተ አለት ነህ፣ መሰረት ነህ፣ በአንተ መሰረትነት ላይ ቤተ ክርስቲያኔን አንጻታለሁ ተብሎ ነበረ። የእኛ አለትነት ምን ሆነ? የእግዚአብሔርን ቃል የማይቀበል ጭንጫ። አያችሁ፣ ለምንም የማይጠቅም ተጠርቦ እንኳ መልክ የማይወጣው ድንጋይ ታውቃላችሁ? ይኸውላችሁ ተጠርቦ እንኳ መልክ የማይወጣው ለኩረት እንኳን የማያገለግል ድንጋይ ያለ ይገርማቸዋል። እንደዛ ነው የሆን ነው። ምናልባት እንደው ባልንጀራችን ስላታለን ምላሳችን ቀልጣፋ ስለሆነ እንደው ውሸቱ ስላማረብን፣ ክፋቱን ስላማረብን፣ ተንኮሉ፣ ቂሙ፣ በቀሉ ስላማረብን የተማርን የተረዳን ያወቅን ሊመስለን ይችላል። አያችሁ፣ ይሄ በእንቅልፍ ላይ ያለ ምናም ነው። በዚህ ዘመን ያለው ትምህርት እውቀት ለእኔ በእንቅልፍ ላይ ያለ ምናብ ቅዥት ነው። ሰው በእንቅልፍ ላይ ያለ ብዙ ነገር ያያል፣ ብዙ ነገር ይሰራል። እንደዛ ያለ ነው። አያችሁ፣ አለመማራችን አለማወቃችንን
ማወቅ የምንችለው በምናስበው ተልካሻ ሀሳብ፣ በምንሰራው ጠማማ ስራችን ድንቁርናችንን በዚህ ነው ልንመዝነው ልንለካው የሚገባው። አያችሁ፣ ሰው ሳይነግረን አንተ ወንጀለኛ፣ አንተ ሐሜተኛ፣ አንተ ቀናተኛ፣ አንተ ሴሰኛ፣ አንተ አመንዝራ ሳንባል ማለት ነው ራሳችን በራሳችን በምንሰራው ስራ ራሳችን መለካት እንችላለን። ራሳችን መገመት እንችላለን። በሀሳባችን በምኞታችን ኃጢአተኛ መሆናችንን ራሳችንን በዚህ ሚዛን መመዘን እንችላለን። አያችሁት? ይሄ የሆነለት ግን ሰው ራሱን ሲመዝን ራሱን መዝኑ ራሱ ቀሎ እንደተገኘ ሲያውቅ ያን ጊዜ እግዚአብሔርም ልክ ወደ አካል እንደተመለሰው ወደ እኛ ይመለሳል። በምን? በጥበብ ይመለሳል። ጥበቡን ይገልጥልናል፣ ምስጢሩን ይገልጥልናል፣ እውነቱን እንድናውቅ ያደርገናል፣ የደረቀውን ልቦናችንን ያለዝብልናል። አያችሁት? አሁን እኮ የተቸገርነው ልቦናችን ደርቆ ነው። ቢለዝብማ ትንሽ ትንሽ መቀበል ይችል ነበረ። ይኸውላችሁ ቆረፈዴ የቆረፈዴ ነገር ምንም አይሰራም እኮ እና እግዚአብሔር ስለዚህ ነው እንግዲህ ስለ ምልክት አሳየንና ምልክት አሳየን ሲሉት ለዚህ ጠማማ ትውልድ ይሄ ጠማማ ትውልድ ምልክት ይሻል። አዎ ለዚህ ጠማማ ትውልድ ምን አለ? ምልክት አይሰጠውም። ከዮናስ የበለጠ ምልክት አይሰጠውም። ለዚህ ምልክቱ ለዚህ ጠማማ ትውልድ ምልክቱ ዮናስ ነው። ነነዌ ናት ምልክቱ። ነነዌ እንደናንተ መምህር አልነበራትም። በውስጧ ነቢይ አልነበረም። አንድ መምህር ተላከላት፣ አንድ ነቢይ ተላከላት። በአንድ ነቢይ፣ በአንድ ቀን ትምህርት፣ በአንድ ቀን ስብከት አመነች፣ ተቀበለች። እናንተ ግን ልካችሁን ብትማሩ አይገባችሁም። ብትነገሩ አይገባችሁም። ስለማይገባችሁ ድንቁርናው ስላጠቃችሁ ነው እንጂ ድንቁርናው ባያጠቃችሁም ኖሮ ከዮናስ የበለጠ ምልክት ከእናንተ መካከል ነበረ። እዚህ አለ ከእናንተ መካከል ድንግል በድንግልና ተወልዳለች ተብሎ የተነገረው ያ ድንግል በድንግልና የወለደችው ስሙ አማኑኤል የተባለው ዛሬ ከእናንተ ጋር ያለው የሚነግራችሁ ነው። ይኸውላችሁ ሙት የሚያነሳው፣ እውር የሚያበራው፣ ድውይ የሚፈውሰው፣ በባህር ላይ የሚንቀሳቀሰው የሚበረው አጋንንትን የሚያንቀጠቅጠው ይሄ ነበረ የተነገረላችሁ። ከዚህ በላይ ምልክት የለም። ዮናስ አንድ ደካማ ፍጡር ሰብኳት አምናለች። እናንተ ግን ሰማይና ምድርን የዘረጋ አምላክ እያስተማራችሁ አላመናችሁም። ለዚያውም ምልክት እያሳያችሁ ተአምር እያደረገላችሁ አላመናችሁም። እስቲ ያስቡት የዚያ ልጆች። አሁን ታዲያ በእውነተኛ እምነት አለን? እምነት አለን ወይ? እምነት አለን ወይ? ምልክት የማንፈልግ ሰዎች ነን ወይ? ምልክት የማንፈልግ ከሆነ እምነቱ ያለን ሰዎች ከሆነ ታዲያ ለምንድን ነው የምንከፋው? ለምንድን ነው እልከኛ የምንሆነው? ለምንድን ነው አመፀኛና ሞገደኛ የምንሆነው? ለምንድን ነው ዘረኛ የምንሆነው? ለምንድን ነው በየቀኑ ሌትም ቀንም ነፍሰ ገዳይ ቋንጃ ቆራጅ የምንሆነው? ለምንድን ነው ለዚህ ዓለም ጥቅም የምንጋደለው? እስኪ አስቡት። ምን ታስባላችሁ? የለም አንድ ነገር ማሰብ አለብን። አያችሁ የዚያ ልጆች፣ እንደው ለዚህ ዓለም እንጀራ ብቻ መጋደሉ ትርጉም የለውም። ይኸውላችሁ እናትም ትናንትናም ብለነዋል። እናት በበላችው ልጅ አይኖርም፣ ልጅም በበላው እናት አትኖርም። ለመኖር ሁላችንም እንጀራውን መብላት አለብን። ሁላችንም ስንበላ መኖር እንችላለን። ለዚህ ነው እኮ ሰው እናቱን አባቱን እየቀማ ወንድሙን እየገደለ የሚበላው እኮ ለመኖር እኮ ነው። ግን ሰውን እያጠፋ ራሱ ለመኖር ሰውን ቀምቶ ሰውን ዘርፎ ይበላል። ይኸውላችሁ የእግዚአብሔርንም አምላክነቱን ቸርነቱን ለመረዳት ምን ያስፈልጋል? ይህንን የሚነገረውን ቅዱስ ወንጌል ከልብ መስማት ያስፈልጋል። እንደ ኃላፊ እንጀራ መሻማት የሚገባን መጋደል የሚገባን ለዚህ ነው። መጋደል ሲባል ደግሞ ይህንን እንግዲህ ሰው ገሎ አይደለም። ራስን መጋደል ማለት ከራስ ጋር ነው መጋደል። ተጋድሎ ከራስ ጋር ነው የሚሆነው። ከራስ ጋር መጋደል እንዴት ነው የተባለ እንደሆነ ይህን ዓለም መጥላት፣ ለስጋ ፍላጎት አለመገዛት፣ የስጋ ፍላጎትን መግታት። እያችሁ ስጋ ምን ይፈልጋል? መዳራትን ይፈልጋል።
ጥቅምን ይፈልጋል። ጾምን አይወድም፣ ስግደትን አይወድም፣ እግዚአብሔርን ማገልገል አይወድም። ዝም ብሎ እንደ ፈረስ እንደ በቅሎ ሌትም ቀንም እያመነጀ ብቻ በስጋው ደስ እያለው እንዲኖር ይፈልጋል። ይሄ ደግሞ ያችን መንግስተ ሰማያትን መውረስ አይችልም። ይኸውላችሁ አለሌ ሁኖ መኖር ዲያብሎስን መስሎ መኖር ማለት ይሄ ነው። አያችሁ አሁን የምታዩት ዓለምን እንደ አንድ ባንድ የተቆጣጠራት ወይም የሚገዛት ማን ነው? አለሌ አምላኩን የማያውቅ አለሌ፣ ራሱን የማይቆጣጠር አለሌ። ይሄ ደግሞ አለሌው የመጀመሪያው አለሌ ዲያብሎስ ነው። አለሌ እንግዲህ ታውቃላችሁ፣ አለሌ ማለት የበረሃ አህያ ማለት ነው። የበረሃ አህያ በቅሎ ይኸውላችሁ እንግዲህ ልጅ። ስለዚህ እኛ በዚህ ውስጥ ሆነን ከተገኘን እግዚአብሔር ወደኛ ጆሮውን አያዘነብልም። ጆሮአችሁን ስጡኝ ሲል መጀመሪያ እናንተ ጆሮአችሁን ወደ እኔ አዘንብሉ፣ ምክሬን ስሙ፣ ትምህርቴን ስሙ፣ ተግሳጤን ስሙ። የምትሰሙ ሲሆን እኔም እናንተን እሰማችኋለሁ። የማትሰሙ ከሆነ ግን እናንተንም አልሰማችሁም። ልመናችሁን አልቀበል፣ ጩኸታችሁን አልሰማ፣ ፍላጎታችሁን አልሞላ። እንደ ተራባችሁ እንደ ተጠማችሁ ትቀራላችሁ፣ እንደ ባዘናችሁ ትቀራላችሁ፣ እንደ ተበተናችሁ ትቀራላችሁ። ሳትሰበሰቡ ሰብሳቢ ፈላጊ እረኛ ሳይኖራችሁ ትቀራላችሁ። ታዲያ ዛሬ ሰብሳቢ አለን? ፈላጊ አለን? ስለኛ ችግር የሚያዝነው ማን ነው? ማን ይቆረቆረናል? ራባቸው፣ ጠማቸው፣ ተጨነቁ፣ ተቸገሩ፣ ተሰደዱ፣ እስኪ እንሰበሰባቸው፣ እንርዳቸው የሚል አለ? ይሁላችሁ የእግዚአብሔር ልጆች፣ ይሄ ሁሉ የራሳችን የችግራችን የኃጢአታችን ውጤት ነው። እንዲህ በየትም ዓለም ተበትነን እንድንቀር ያደረገ። በሀገራችን ኖረን አያምርብን፣ በሰውም ሀገር ሄደን አያምርብን። ለቅሶው ነው። ስንቱ ያልቃል። የለፋበት የደከመበትን ደሞዙን አያገኝ። አልቃሹ ብዙ ነው፣ ሀዘንተኛው ብዙ ነው። ይሁላችሁ ለዚህ ታዲያ አብነቱ ጥበቡ ምንድን ነው? ጥበቡ ቅርብ ነው። ጥበቡ ቅርብ ነው፣ ሩቅም አይደለም፣ ከባህር ማዶም አይደለም፣ ከሰማይም አይደለም፣ እዚሁ ከኛ ጋር ነው ያለው። በኦሪት ዘፍጥረት በኦሪት ዘዳግም ምዕራፍ 30 ቁጥር 16 ላይ ያችን ጥበብ ከሰማይ ወጥቶ ማን ባወረደልኝ ወይ ከባህር ማዶ ተሻግሮ ሄዶ ማን ባመጣልኝ ብለህ እንዳታስብ። ልትሰራ ብትፈልግ ያቺ ጥበብ ያለችው በልብ ውስጥ ነው። ተኝተህም ተቀምጠህም ያለችው በልብ ነው። ካሰብካት ልትፈጽማት ልትሰራት ከፈለግ በልብ ነው ያለችው። ምን? ቅንነት፣ የዋህነት፣ ደግነት፣ ከኃጢአት መራቅ፣ እግዚአብሔርን ማሰብ፣ እንደ እግዚአብሔር ፈቃድ መመላለስ በልብ ነው ያለችው እንጂ ያችን ከሰማይ ወጥቶ ማን ባወረደልኝ ወይስ ከባህር ማዶ ተሻግሮ ማን ባመጣልኝ እንዳትል ይላል። ይኸውላችሁ እና እንግዲህ ጊዜው እየመሸ ነው፣ ሰዓቱ ሊያልፍ ነው። ይሄን ነገር አስቡት። እንደው እድሜው አይገኝም እንጂ ቢገኝ እንኳ አሁን እኮ የቀረችው እኮ ይህ ዓለም ሊያልፍ 485 ዘመን ነች። እንደውም አሁንማ 484 እየሆነ ነው ያለው። እስከዚያ የምንደርስ አይደለም እንጂ ብንደርስ እኮ ትንሽ እኮ ዘመን እኮ ነች፣ ትንሽ ዘመን። እንግዲህ እኛ ዘመን አስቡት፣ እንደው ቢበዛ የበዛ ከ80 አናልፍም። አያችሁ፣ ለዚህ ነው እኮ እንደዚህ የምንራኩት የምንጨነቀው። እርፍ ብለን ልባችንን ከጥላ አውለን የምንችለውን ያክል ሰርተን ደግ ስራ ሰርተን የተረፈውን አንተ ሙላው የጎደለውን አንተ ሙላው ብለን ለአምላካችን ብንተው፣ ሐሳባችሁን ጭንቀታችሁን ሁሉ ለእኔ ተውልኝ፣ እናንተ ብቻ ከኃጢአት ራቁ፣ ዲያብሎስ አያስታችሁ አያስገብራችሁ፣ የዲያብሎስ መሳሪያ ሆናችሁ የኃጢአት ሰራተኛ ሆናችሁ አትገኙ። በእውነት በቅድስና በንጽህና መኖር ስትጀምሩ እኔ ራሴ እናንተን ሳትፈልጉኝ እፈልጋችኋለሁ። ደግ ስራ እየሰራችሁ እናንተ ፈላጊ አትሆኑም። ፈላጊ የሆናችሁት ከበጎ ስራ ስትርቁ፣ ከህሊናችሁ ስትወጡ፣ አምላካችሁን ስትዘነጉ፣ ያን ጊዜ ፈላጊ ትሆናላችሁ። ፈልጋችሁ ደግሞ የምትፈልጉትን አታገኙትም። አያችሁ፣ እግዚአብሔር ግን ቅኖች ስትሆኑ ፍለጋ አትገቡም፣ በረሃም አትገቡም። ይኸው እግዚአብሔር ከሰማይ ወደ ምድር በረሃ የገባው በእውነት እኛ
ደስ አሰኝተው ሳይሆን ስለ አባቶቻችን እናም ደግሞ ሰውን ፍጠረኝ ብሎ ሳይለምነው ፈጥሮት ስለነበረ ሳይለምነኝ ፈጥሬ ለምን ወድቆ ይቀራል አለና አዝኖ ሊያነሳው ወዶ ወደ በረሃ ወረደ። እንግዲህ ያሰሙት ከሰማየ ሰማያት ወደ ይሄ ዓለም በረሃ ነው። ከሊባኖሱ ከደጋው ሀገር ወደ በረሃ ወረደ። ወርዶ ሰው ሆነ፣ እንደ ሰው ተመላለሰ፣ ተራበ፣ ተጠማ፣ ታሰረ፣ ተገረፈ፣ ሞተ፣ ተነሳ። ከዚህ በላይ ምልክት ምን ምልክት አለ? ዲያብሎስ እኮ ምንም ምልክት ቢሰጠው የማይመለስ ነው። አሁን ይሄ ዲያብሎስ የሆነ ትውልድ ሁሉ ምን ይፈልጋል? ምልክት። ይኸውላችሁ እንግዲህ እስቲ ከመጀመሪያው ጀምሮ አምልኮተ እግዚአብሔርን የማታውቅ ነነዌ በአንድ ቀን ስብከት አምና ንስሐ ገብታ እስካሁን ድረስ ነነዌ ወንጀለኛ ተብላ ድጋሜ አልተጻፈባትም። አያችሁ፣ በየትኛውም መጽሐፍ ስትመለከቱ ነነዌ እንዲህ ሆነች ከዮናስ ትምህርት በኋላ ነነዌ የሰራቸው ስራ ተጽፎ አታገኙትም። እንዲያውም ጌታችን አምላካችን በማቴዎስ ወንጌል ምዕራፍ 10 ሲናገር ሰምታቸዋል። ትናንትና ቁጥር 38 ጀምሮ በፍርድ ጊዜ በፍርድ ቀን ከዚህ ጠማማ ትውልድ ጋር የነነዌ ሰዎች ተነስተው በዚያን ጊዜ በዚህ ጠማማ ትውልድ ይፈርዱበታል። እነሱ በዮናስ ስብከት አምነው ንስሐ ገብተዋልና። ይገርማል። እኛ ግን ክርስቶስን አይተን ስጋውን በልተን ደሙን ጠጥተን ከእሱ ተምረን የሚገርም ነገር ነው የማናምን የማንሰማ የማንለማ ነፍስ ሳትለየን በድን የሆነ ሰዎች እኛ ነን። የምናሳዝን በዮናስ ትምህርት ሰዎች አሕዛብ አምነው ሰው ሲሆኑ፣ ክርስቲያኖች ደግሞ ከክርስቶስ ተምረው እንደገና አሕዛብ ሲሆኑ ነገሩ የተገለባበጠ ነገር የሚሆነው እና የእግዚአብሔር ልጆች እንግዲህ ትምህርቱ ቢነገር የማንቀበለው ከሆነ ትርጉም የለውም። ትርጉም እንዲኖረው እናድርገው። የሚነገረውን ትምህርት፣ የምንሰማውን ትምህርት፣ የምንሰበከውን ስብከት ትርጉም እንዲኖረው እናድርገው። የምናጣፍጠው እኛ ነን። ገባችሁ? ይህ ትምህርት በራሱ ጣፍጥ ቢሉት አይጣፍጥም። ልናጣፍጠው ከፈለግን እኛ ወደ ስንመለስ ያን ጊዜ ትምህርቱ ይጣፍጣል። ያን ጊዜ ነው የሚገባን። አሁን ግን በኃጢአት ላይ እየገባን እንደ ኮሶ ይመረናል። ለመስማትም ስልችት ነው የሚለን። ይኸውላችሁ ለማይመለስ ሰው ይሄ ቃል ጦር ነው። አያችሁ፣ መውጊያ ነው። ያ ሰው አይቀበለውም። በምንም ታምር ይሄን ቃል ዲያብሎስ ተቀበል ቢባል አይቀበለውም፣ ጦር ነውና። እኛም ደግሞ ወደ ንስሐ እስከምንመለስ ድረስ ስልችት ነው የሚለን፣ ይሰለችናል። ስንመለስ ግን ወለላ ሆኖ ነው የምናገኘው። አያችሁ የዚያ ልጅ። ስለዚህ ምን ለማለት ነው እንግዲህ አምላካችንን እግዚአብሔርን አንፈታተነው። በምን? በክፋት፣ በቂም፣ በበቀል፣ በጥላቻ፣ በሱስ፣ በዘረኝነት፣ በአመንዝራነት አንፈታተነው። አያችሁ፣ ገንዘብን በመውደድ አንፈታተነው። ስልጣንን በመውደድ አንፈታተነው። ራስንን በመውደድ አንፈታተነው። ክብርንን በመሻት አንፈታተነው። ሁሉም ሰው እንደተሰጠው ያገኘዋል። ሰጪው እግዚአብሔር ነው። ያለ እግዚአብሔር ስጦታ የሚገኝ ነገር የለም። እኛ እያንዳንዳችን ከእግዚአብሔር የተሰጠንን ነገር ግን እግዚአብሔር በሰዓቱ እንዲሰጠን እንድለምንም ብቻ ወደሱ እንመለስ። ለእኛ የሆነ ሁሉ ለማንም አይሄድም። ይገርማቸዋል። ግን ወደ እግዚአብሔር የማንመለስ ከሆነ የእኛ የሆነው ሁሉ ህልም ሆኖ ይቀራል እንጂ መቼም አናገኘውም። ይህን ማሰብ አለብን። ሰው ሆነን እንገኝ። አያችሁ፣ ሰው ሆነን እንገኝ። እንደው ምስል ሆነን አንገኝ። ሰው ሆኖ መታየት፣ ሰው መስሎ መታየት፣ ሰው ሆኖ መገኘት ሁለቱ የተለያዩ ናቸው። ባዶና በውስጡ ፍሬ ያለውና ፍሬ የሌለው ባዶ አንድ አይደሉም። አያችሁ፣ ሰው ያለበት ቤትና ሰው የሌለበት ቤት እኩሉ አንድ አይደሉም። ሰው ያለበት ቤት ሁልጊዜ እየተከፈተ አየር እያገኘ እየጸዳ ይኖራል። ሰው የሌለበት ቤት ደግሞ ውስጡ ሸሪት ነው። ሲከፈትም ሽታው፣ ክርፋቱ፣ ግማቱ መዓት ነው። እያችሁ ሰው ማለት ክርስቶስ ነው። በውስጡ ክርስቶስ የሌለው ሰው ባዶ ቤት፣ የተዘጋ የሸተተ የከረፋ ማለት ነው። እንግዲህ እያችሁ በውስጡ ቅንነት የለ፣ እምነት የለ፣ ፍቅር የለ፣ ትሕትና የለ። እምነት ምን ትላላችሁ? ይህን እንግዲህ በትዕቢት፣ በክፋት፣ በተንኮል፣ በቂም የሞላ ቤት
ሲከፈት ሽታው ክርፋቱን አስቡት። ይህ ግማቱ ነገራቸው እንኳን አያምር። ሲያስቡት ፈጣሪን ያህል በክፉ በክፋት ሲደፍሩ ሲናገሩ የማያፍሩ ይኸው አለማወቅ ይሉኝታ የለውም። ምንጊዜም ይሉኝታ ሰው ምን ይለኝ የሚለው ነገር ከተማሩ ሰዎች ነው፣ ከገባቸው ሰዎች ነው፣ ከእውነተኞች ሰዎች ዘንድ ነው ይሉኝታ እንጂ ምንም ካልተማሩ ሰዎች እውቀት ከሌላቸው ሰዎች ድፍን ካሉ ሰዎች ይሉኝታ አይኖርም። ስለዚህ ይሉኝታ ይኑረን። እግዚአብሔር ምን ይለኝ፣ እንዴት ይታዘበኝ፣ በእውነት ለእኔ ሲል ወደዚህ ዓለም መጥቶ ስጋ ለብሶ መከራ ተቀብሎ ያዳነኝ አምላክ አይደለምን? ምን ይታዘበኝ፣ በኋላስ እንዴት ይፈርድብኝ ብለን እንድናስብ ጊዜው ሰዓቱ አሁን ነው። በዚህ ሰዓት የማንመለስ የማንማር፣ በዚህ ሰዓት እግዚአብሔር የማናስብ ከሆን እንግዲህ እግዚአብሔር እንደተፋን ነው የሚቀረው። ከሞትን በኋላ ንስሐ እንግባ ብንል የማይሆን ነገር ነው ለማለት ነው። የመከረን ያስተማረን አምላካችን እግዚአብሔር ክብር ምስጋና ለእርሱ ነው። አሁንም ለእኛ ያፈሰሰውን ደሙን ለእኛ የቆረሰውን ቅዱስ ሥጋውን ተቀብለን የመንግስቱ ራሶች መሆን እንድንችል አምላካችን ያድለን፣ ይፍቀድልን፣ ይቆየን። የትምህርታችን መነሻ በትንቢተ ኢሳይያስ ምዕራፍ 7 ቁጥር 12 ላይ እግዚአብሔርን አልፈታተነውም። አያችሁ፣ እግዚአብሔርን አልፈታተነውም። እንግዲህ እኛም እግዚአብሔርን ላለመፈታተን ከዚህ ሰዓት ጀምረን ራሳችን መቆጣጠር የእኛ ስራ ነው ለማለት ነው። ይቆየን። ወስብሐት ለእግዚአብሔር።